ተጠያቂው ራሱ ትውልዱ ነው። ስለዚህ ምን ይላል? ለኃጢአታቸው ምክንያት የላቸውም ብሏል ጌታና ዮሐንስ ወንጌላዊ ግን ወደ ደሴተ ፍጥሞ ሄዶ ጽሑፍ ከመጀመሩ በፊት ወንጌልን በማስተማር ሮም ላይ የምትባለዋን ይልቁንስ አገልግሎ እንዴት አድርጎ እንደለወጣት በእስያም በኤፌሶንም በየትኛውም ቦታ ሄዶ እንዴት እንዳገለገለ ይልቁንም ደግሞ የአምላኩን መከራ ቀራንዮ ላይ እስከ ሞት ድረስ ታምኖ ያንተ ሞት ለእኔ ይሁን፣ ያንተ መከራ ለእኔ ይሁን እያለ ይልቁንም ደግሞ የእሱ መከራ ፊቱ ላይ እየመጣ እየታየው 70 ዘመን እያለቀሰ ፊቱን አጥቁሮ ጥቁረ ገጽ ተብሎ ቁጹረ ገጽ ተብሎ እንዲቀመጥለት የሆነ ሐዋርያ ብቸኛ ሐዋርያ ነው። ይህ ሐዋርያ ምን አለ? እነሆ እኔ ለእናንተ ደም ተጠያቂ አይደለሁም። እናንተ ቢነግሯችሁ የማሰሙ ቢያስተምሯችሁ የማትመለሱ እውነትን ጠልታችሁ ሐሰትን የምትወዱ መግደል እንጂ ማዳንን የማትወዱ መቀማትን እንጂ መስጠትን የማትወዱ መብላትን እንጂ መጾምን የማትወዱ ሰውነታችሁ እንዲጨምር እንጂ የነፍስ ፍላጎታችሁን በስጋ ፍላጎታችሁ ያስዋጣችሁ እናንተ ክፎች ስለሆናችሁ በእናንተ ደም ማንም ተጠያቂ የለም ብሎ እነሆ ዳኝነቱን ለእግዚአብሔር አሳለፈ ይላል። እንግዲህ ሁላችንም በእውነቱ እሺ ያለውን እያስተማሩ እምቢ ያለውን ግን ዳኝነት ለእግዚአብሔር ከመስጠት የበለጠ ጸጋ የለምና ዳኝነቱንም ለእግዚአብሔር እንድንሰጥ የእግዚአብሔር የአምላካችን መልካም ፈቃዱ ይሆንልን። የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ያለውን ከዚህ ቀጥሎ እንመለከታለን። ዮሐንስ እንየው ብዬ ነው። ምን ይላል? ከእስራኤል ወገን ከፍጹምነት የደረሱ ይላል። የዘር ሐረግ ላይ ነው በቀደም ያቋረጥ ነው። ከእስራኤል ወገን ከፍጹምነት የደረሱ። ፍጹምነት ምንድን ነው? እግዚአብሔርን ፈጽሞ ወደ ማመን፣ ዓለምን ወደ መርሳት። ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙም ኃላፊ ነው፣ ንብረቱም ኃላፊ ነው። እስመ ኩሉ ኃላፊ ውእቱ፣ ሁሉም ያልፋል፣ የማያልፈው ግን እግዚአብሔር ነው ብለው እነሆ ሁሉን ነገር ለእግዚአብሔር የሰጡ ክፍሎች እስራኤላውያን አሉ ይለናል። ዛሬስ በእኛ ዘመን አሉ ቤተ ክርስቲያን የሚሰሩ ዓለምን የናቁ ሀብቱንም የናቁ ስልጣን የናቁ አሉ። የስልጣን ጥመኞች፣ የሀብት ጥመኞች አሉ። ጣዖት የሚያመልኩ ጣዖትን የሚንቁ፣ ጣዖት የሚሰሩ አሉ። ጣዖት የሚያከብሩ አሉ። ለጣዖት የሚሰዉ ሀብታቸው፣ ስልጣናቸው ጣዖት የሆነባቸዋል። ስለዚህ ምን ይላል? ከእስራኤል ወገን ከፍጹምነት የደረሱ ከፍጹም የደረሱ 14,000 ከ4,000 ናቸዋል። እለእሙስተ ይሁዳ ከይሁዳ ወገን እለእሙስተ ይሁዳ ከይሁዳ ወገን። ይሁዳ ማለት ተአምኖ ተአማኒ ማለት ነው። ባለፈው ተነጋግረናል። ታማኝ ተብሎ አለመታመን፣ ታማኝ ተብሎ ተጠርቶ አለመታመን ከባድ። ይሄ ያልታደለ ስም ነው። ይሁዳ አባቱ ዕንባቆም የተባለ ነቢይ አልፎ በሚሄድበት ጊዜ ሌሎቹ ተነስተው ለነቢዩ ክብር ሲሰጡት እሱ ግን እግሩን ዘርግቶ ተቀመጠ። ተከትለውት የሚሄዱት ደቀ መዛሙርቱ ዕንባቆምን ሁሉም ሲነሱልህ የኛው ግን እግሩን ዘርግቶ ያሳለፈ ቢንቅህ ነው ወይስ ቢያቃለልህ ነው ብለው ደቀ መዛሙርቱ ይጠይቁታል። ነቢዩ ምን አለ? አይ ይህን ተውት። ዘአብሁ ልገቱ ዘእሙ ብእሲቱ ዘእግዚኡ ሴቱ። መጀመሪያ እና አባቱን ይገላል፣ ከዚያ ቀጥሎ እናቱን ይደፍራል፣ ከዚያ በመጨረሻ አምላኩን በ30 ብር ይሸጣል አለና ትንቢት ተናገረበት። የይሁዳ አባት ሄደና አንድ ተጓዥ ነቢይ ላይ ሲቀባጠርብኝ ነበረ፣ ከሱ የሚወለደው አባቱን የሚገል እናቱን የሚደፍር አምላኩን የሚሸጥ ነው ብሎ ተናግሮብኛልና ከዚህ በኋላ አንቺና እኔ አብረን ማደር መተኛት የለብንም፣ ፈቃደ ስጋችንን እንግታ ይላታል። እሺ ተባባልና የተወሰነ ጊዜ ለየብቻ ተኙ። በኋላ ግን አልቻላል። በቃ እንዲህ እናድርግ፣ ቢወለድ እንኳን ያው ወደ ባሕር አሳልፈን እንጥለዋለን አለና እንግዲህ ይሁዳ ተወለደ። ይሁዳ ሲወለድ በሳጥን አደረጉና ልጃቸውን እኮ ወደ ባሕር ጣሉት። ይሁዳ በሌላ ሀገር አደገ፣ አባት ባለበት አደገ። ጦርነት ተፈጸመ። ጦርነቱ ሲፈጸም በይሁዳ በኩል ያለው አሸንፎ ከተማውን ወረረ። መጀመሪያ ገብቶ አባቱን ገደለ፣ ሰለበ። ከዚያ ቀጠለና እናቱን ደፈረ። እናቱ መጨረሻ ላይ ታሪክ ስትጠይቀው ስትመረምር ልጇ እንደሆነ አወቀችው። አንተ ጉደኛ፣ የገደልከው እኮ ሰልባህ አባትህ ነው፣ እኔ እኮ እናትህ ነኝ፣ ምን እናድርግ ተባባሉና ኃጢአትን ይቅር የሚል በደልን የሚደመስስ አምላክ አለ፣ ወደ እሱ ንር ተባባሉና እናትና ልጅ
ተያይዘው ሄዱ። ያው ኢየሩጣና ቂርቆስ ተያይዘው የሄዱት ሰማዕትነትን ለመፈጸም ወደ ፈላ ውሃ ነው። ይሁዳና የይሁዳ እናት ደግሞ ወደ ጌታ ሄዱት ይቅር እንዲላቸው። ሲሄዱ የሚገርመው ነገር እናቱን ይቅር ብሎ ከ36ቱ ቅዱሳት አንስት ሴቶች፣ እሱን ይቅር ብሎ ከ12 ሐዋርያት ሾማቸው። ሹመት እኮ ነው። መጀመሪያ ይቅርታ አደረገላቸው፣ ከዚያ ቀጥሎ ደግሞ ሾማቸው። የሚገርም ነው። ይቅርታ አድርጎ ሹሞ መጨረሻ ላይ ግን በ30 ብር ሸጠው። አየህ፣ ስሙ ግን ማን ተባለ? ይሁዳ። ይሁዳ ማለት ታማኝ ነው። ዛሬ እኮ ይሄ ነው እኮ። ዛሬ ስም ሌላ፣ ታሪክ ሌላ። ይህን ነው የምናየው በሕይወታችን ውስጥ የምናየው። ዛሬ እንደ ሀገርም እንደ ዓለምም ስናይ ብዙ ነገሮች እንመለከታለን። እና ምን ይላል? ከይሁዳ ወገን አለ። ከይሁዳ ወገን። ይሁዳ ማለት ታማኒ ማለት ነው። ማመን እንጂ በልቡና ነው። ልቡናቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸዋል። ልቡናቸውን ከክፉ ነገር ከልክለው። እምነት ለዚህ እኮ ነው። እምነት ያለው እንግዲህ ከልብ ነው አይደል? ሶሎሞን ምንድን ነው ያለው? ልብህን አጥብቀህ ያዝ፣ የነፍስህ ምንድን ነው መውጫ ነውና። ልብን አጥብቆ መያዝ ያስፈልጋል። ምክንያቱም ፍቅረ እግዚአብሔር ቃለ እግዚአብሔር የሚያርፈው ልቡና ላይ ነው። ለዚህ ነው ጌታ በመዋዕለ ስብከቱ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎችም ደግሞ ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለም ማለት። ምን ማለት? የሰው ልጅ እግዚአብሔር ልጅ ራሱ ነው። ወፎች የተባሉት ካህናት ናቸው። ወዲያና ወዲህ ይላሉ፣ ያገለግላሉ። ቀበሮዎች አሉት ደግሞ እንግዲህ ሰይጣን ነው። ሰይጣን እንኳን የሰው ልጅ ማደሪያው ሆኗል። የሰው ልጅን ደሙን መጧል፣ በሰው ደም አድሯል። የእግዚአብሔር ልጅ ግን ማደሪያ ያጣል። ልብ ነበር የእግዚአብሔር ልጅ ማደሪያው፣ ልባቸውን ሰይጣን ያዘዋል። ቀበሮ ማለት ሰይጣን ነው። ዮሴፍ ቀበሮ። የሚገርም እዚያ መዋሥዕቱ ላይ ያለው ዮሴፍ ቀበሮ፣ እሌኒ ንግሥት አስስተት መስቀሎ፣ ያ ሌላ ታሪክ ነው። እሌኒ ዮሴፍና ኒቆዲሞስ ጌታን ቀበሩት። ከመስቀል ላይ ወርደው ጌታን ቀበሩት። እሌኒ ንግሥት ደግሞ መስቀሉን ፈልጋ አገኘች ነው እዚያ መዋሥዕቱ ላይ ያለው። እዚህ ላይ ግን ዮሴፍ ማን ነው? ሄሮድስ ጌታን ሲያሳድደው፣ በሄሮድስ ውስጥ ግን ምን አለ? ሰይጣን። ሰይጣን ነው። ደመጣጭ ነው። ሰይጣን ቀበሮ ደመጣጭ ነው። ነብር ደመጣጭ ነው። ሰይጣን ይሁዳን ለገንዘብ ብሎ አምላኩን ሽጧል አይደል? አምላኩን ሽጧል። ስለዚህ ይሁዳን አምላኩን ያሸጠው የሉቃስ ወንጌል ምዕራፍ 23 ላይ ምን ይላል? በይሁዳ ልብ ሰይጣን ገባ ይላል። ሰይጣን ገባና 30 እንዲሸጠው አደረገ። ስለዚህ እምነት የሚለካው በምንድን ነው? በልብ ነው ማለት ነው። እምነት የሚገኘው በልብ ነው። እምነት የሚበቅለው በልብ ነው። ለምሳሌ እንውሰድ። እህል የሚበቅለው ምን ላይ ነው? መሬት ላይ ነው አይደል? መሬት ላይ ነው። ያለ መሬት የሚበቅል እህል የለም። ስለዚህ እምነት ደግሞ የሚበቅለው ልብ ላይ ነው ማለት ነው። ልብህን አጥብቀህ ያዝ ያለው ለዚህ ነው። ወንጌላዊ ልብህን አጥብቀህ ያዝ ያለው ለዚህ ነው። አጥብቆ መያዝ ያስፈልጋል ማለት ነው። እና ምን አለ? በማመን እንጂ በልቡና ነው። በልቡናቸው ከክፉ ነገር ልቡናቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ሮቤል ማለት ርእየኒ ማለት ነው። ሮቤል ማለት ርእየኒ ማለት ነው። ማየት እንጂ በአይን ነው። አይናቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ስሞን ማለት ሰማኒ እግዚአብሔር ማለት ነው። መስማት እንጂ በጆሮ ነው። ጆሮአቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ሌዊ ማለት ልጹቅ ማለት ነው። ተላጽቆ እንጂ በአባለ ዘር ነው። አባለ ዘራቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ጋድ፣ አሴር፣ ንፍታሌም፣ ምናሴ እሊህ ከቤተሰብ ይወለዳሉ። ቤተሰብ እንጂ በእጅ በእግር ይመሰላል። እጃቸውን እግራቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው እያለ ዮሐንስ ራእዩ ስለ ነገድ ስለ ያዕቆብ ቤተሰብ እየገለጸ እየተረከ ይናገራል ማለት ነው። ምን ይላል? ይሳኮር ማለት አስበኮል ማለት ነው። አለይታ እንጂ በልብ ነው። ልቦናቸው ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ዛብሎን ማለት መስተሳለም ማለት ነው። ተሳልሞ እንጂ በአፍንጫ ነው። አፍንጫቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው ይላል። በዚህ በጾሙ ላይ ቅዱስ ያሬድ እንዲህና ይጹም አይን አለ። አይን ይጹም ክፉ ነገር አይን ማየት ስለተፈጥሮ ነው።
ግን ዓይንህ እንዳያይ ማለት አይደለም። የውስጥ ዓይንህ ከምኞት ከመመኘት ለምሳሌ ወንዱ ሴት ላይ ትችላል፣ ሴቷ ወንድ ልታይ ትችላለች። አስፓልት ላይ አንዳንድ ልኳ አንዳንድ ስጋ ሊሆን የሆነ ነገር ዓይናችን ከምኞቱ ነው ይከልከል ነው። ማየቱን አይደለም ምኞቱን ነው። የሆነ ነገር አይቶ ይህንስ ብሎ መመኘት ወንድ ሴትን፣ ሴት ወንድን አይቶ ምግብ አይቶ መጠጥ አይቶ የሆነ ነገር አይቶ ያንን ነገር ከስሜት ማውጣት መከልከል ማለት ነው። ጆሮ ይጹም ማለት እንዳይሰማ አይደለም። ጆሮ ስነ ተፈጥሮ ነው፣ መስማት አለበት፣ ይሰማል። ግን መጥፎ ነገር እንዳይሰማ ነው። እጅ ይንቀሳቀሳል፣ ስነ ተፈጥሮ ነው። ነገር ግን እጅ ሰው እንዳይገል፣ የሰው የሆነ ነገር እንዳያነሳ፣ የራሱን ብቻ ማንሳት አለ፣ የጸሎት መጽሐፍ ማንሳት እንጂ የሰው ነገር እንዳያነሳ ነው። እግር እንዳይሄድ ይላል። አትሄድ ማለት አይደለም፣ ስነ ተፈጥሮ። ነገር ግን ወደ ጠንቋይ ቤት ወደ ቃልቼ ሌላ ጊዜ ማለት አይደለም። ግን በጾም ጊዜ በተለይ ደግሞ እግር ከማንኛውም ነገር መከልከል አለበት ማለት ነው። አፍንጫ እንዳያሸት ይላል። አሁን ስነ ተፈጥሮ ነው፣ ያሸታል። ነገር ግን መጥፎ ጠረን የኛ ያልሆነውን ነገር እንዳያሸት፣ ለሃይማኖት የማይበጅ ነገር፣ የማይጠቅም ነገር እንዳያሸት ማለት ነው። ልብ አሁን እንዳያስብ ማለት ተፈልጓል። ነገር ግን መጥፎ ነገር እንዳያስብ፣ ይህን ነው አሁን እያወራ እየተናገረ ያለው ማለት ነው። ዓይንህ ይጹም፣ ጆሮህ ይጹም፣ አፍህ ይጹም፣ እጅህ ይጹም፣ ልብህ ይጹም፣ እግርህ ይጹም፣ አፍንጫህ ይጹም፣ አንደበትህ ይጹም ማለት ነው። በተፋቅሮ በሰላም በፍቅርና በሰላም ነው መጾም ያለብህ። ስትጾም ምን ይላል? የማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ በቀደም በተማር ምን ይላል? ስትጾሙ እግዚአብሔርን እንጂ ሰውን አትመልከቱ። ግብዞች እንደ ግብዞች አትሁኑ ማለት ነው። እግዚአብሔርን 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከተዘረጋ ሳይታጠብ ሐዋርያው ቅዱስ ጳውሎስ የጸኑትን አለ ሙሴና ተመልከቱት። እነሆ ዘጸአት 34 ላይ ዘዳግም 9:9 ላይ ምንድን ነው? 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከተዘረጋ ሳይታጠብ። እዝራን አስቡት 40 ቀንና 40 ሌሊት። ሕዝቅኤልን አስቡት 40 ቀንና 40 ሌሊት። ኤልያስን አስቡት 40 ቀንና 40 ሌሊት። አምላኮሙ ለነቢያት የነቢያት አምላክ፣ አምላኮሙ ለሐዋርያት የሐዋርያት አምላክ ጌታ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ የዲያብሎስን ስራ አፍርሷል። አለቀ። ስንጸልይ እግዚአብሔርን ነው ማየት ያለብን፣ ሰው ማየት የለብንም። ሰውን ካየን ደግሞ የጸኑትንና የበረቱትን የቀደሙትንና ያሸነፉትን እንጂ የወደቁትንና የቀሩትን የሳቱትን አይደለም። የጸኑ ሰዎች እንጂ ምሳሌያችን ያልጸኑ ሰዎች አይደሉም። የበረቱ ሰዎች እንጂ ምሳሌያችን የደከሙ ሰዎች አይደሉም። ስለዚህ ያንን አስቡ ነው የሚለው። ይህንን ነው ማሰብ የሚገባል። እና ምን አለ ዮሴፍ ማለት ወልደ ፍቅርቴ ማለት ነው። ፍቅር እንጂ በልብ ነው። በፍቅር ተሰውራ ያለች ፍቅሩን ይዘው ከፍጹምነት የደረሱ ይህን ያህል ናቸው ይላል። ዮሴፍ ማለት ፍቅር ማለት አሁን ዛሬ ፍቅር አለ። ትሴኮስ ፍቅር በሳምናዊ ዘመን በ8ኛው ሺህ ፍቅር ትጠፋለች ተብሏል። ዛሬ ፍቅር አልጠፋም፣ ጠፍቷል። የት አለ ፍቅር? ማን ጋር አለ? ልጆች ለአባቶቻቸው ፍቅር አላቸው። አባት ለሚስቱ ፍቅር አለው። ሚስት ለባሏ ፍቅር አላት። አባትና እናት ልጆቻቸው ፍቅር አላቸው? የላቸውም። የለም ፍቅር። ነገር ግን መጽሐፍ ምን ይላል? እነሆ ፍቅራችሁን አጽንታችሁ ያዙ ይልና ዮሐንስ ወንጌላዊን ጠይቁታል። ይሄ ባለራእይ ዮሐንስ ወንጌላዊ ምን ይላል? እግዚአብሔር ፍቅር ነው ይላል። ማን ፍቅር ነው? እግዚአብሔር ፍቅር ነው። አጠገብ ያለውን ሰው የማታወደው ከሆነ የማታየውን እግዚአብሔር እንዴት ወደዋለሁ ትላለህ? ስለዚህ እኔ የእግዚአብሔር ሰው ነኝ ካልክ እግዚአብሔርማ ፍቅር ነው። ለምሳሌ እነሆ እግዚአብሔር ብርሃን ነው፣ አንተ ጨለማ ከሆንክ እንዴት የእግዚአብሔር ሰው ነኝ ትላለህ? እግዚአብሔር ብርሃን ነው፣ ተቃራኒ አይሆንም። ቅዱስ ጳውሎስ በሁለተኛ መልእክቱ ምንድን ነው ያለው? ብርሃን ከጨለማ ጋር፣ የሚያምን ከማያምን ጋር፣ ጣዖት ከቤተ መቅደስ ጋር፣ እግዚአብሔር ከሰይጣን ጋር ግንኙነት የለው። የሚመጸውት ከሚቀማ ጋር፣ የሚያድን ከሚገል ጋር፣ ፍቅር ያለው ከጥላቻ ከተሸከመ ጋር ምን እንዴት ህብረት ሊኖር ይችላል? ይህ ነው የሚናገረው። ይቀጥልና ቢንያም ማለት ወልደ ጻዕሬ ማለት ነው። መከራን ተቀብለው ከፍጹምነት የደረሱ ይህን ያህል ናቸው። መከራን ተቀብለው ከፍጹምነት የደረሱ እንደ ሃይማኖት ዝሞ ቀላል አለ። ሐዋርያትን ጠይቃቸው በብዙ ሕፃማ ወድካም ሀለወን ውስተ መንግሥተ እግዚአብሔር የሐዋርያት ሥራ ምዕራፍ 14 በብዙ መከራ በብዙ ድካም ወደ እግዚአብሔር መንግሥት እንገባ ዘንድ አለን። ይሄ ነው ጾም። አሁን ለምሳሌ መመቃን ወጠዋይ መኋላ ጾም ከባድ ጾም ትፌውስ ቁስለ ነፍስ ወታጸም ኩሎ ፍቶታት ዘሥጋ የነፍስን ቁስል ታድናለች። የሥጋ ፍቶትንም ታስወግዳለች። ግን ጾም ጠባብ መንገድ ናት።
የስጋ ፍላጎትን ትገታለች፣ የነፍስ ፍላጎትን ታሳድጋለች። ይህን ብላ ይህን አትብላ ከዚህ ራቅ ትላለች። ጾም ማለት ፈዋሽ ሆና እግዚአብሔርን የምታስገኝ ሆና ከኃጢአት የምትለይ ሆና አዎ ወደ እግዚአብሔር የምታቀርብ መንገድ ሆና ግን ጠባብ ናት። በዚህ መንገድ መጓዝ ያስፈልጋል። እነዚህ አባቶች ከመከራ አልፈው ለበረከት የበቁትን አባቶች እንድናይ ነው እግዚአብሔር የሚያዘን ማለት ነው። ከዚያ ቀጥሎ ምንድን ነው? ከፍጹምነት የደረሱ መጦርስን ይዘው ማለት ነው። መጦርስ ራስን መስጠት፣ ራስን አሳልፎ መስጠት። እንዴ ለባለቤቴ ራሴን አሳልፌ ሰጥቻለሁ፣ ለሚስቴ ራሴን አሳልፌ ሰጥቻለሁ። እንዴ ትዳር ማለት ለልጆች ራስን አሳልፎ መስጠት፣ ለሚስት ራስን አሳልፎ መስጠት፣ ለባል አሳልፎ፣ ከዚህ በላይ ሃይማኖት ራስን አሳልፎ መስጠት፣ አሳልፎ መስጠት። አዎ ሰው እግዚአብሔርን ካመነ ሀብቴም ንብረቴም እኔም የማን እግዚአብሔር ነው ብሎ ነው የሚያስበው። አይመጻደቅም ባለው ነገር። ባለስልጣኑ በስልጣኑ አይመጻደቅም፣ ባለሀብቱ በሀብቱ አይመጻደቅም፣ ባለ ጉልበቱ በጉልበቱ አይመጻደቅም፣ ባለ አንደበቱ በአንደበቱ አይመጻደቅም፣ ባለ እውቀቱ በእውቀቱ አይመጻደቅም። በቃ ሁሉም የእግዚአብሔር ነው። ሐና ምንድን ነው ያለችው? እስመ እግዚአብሔር አምላክ ማእምር ውእቱ፣ እግዚአብሔር አዋቂ ነው። ዘንተ የሐስብ ዘንተ ያከብር እስመ ጽዋዕ ውስተ እግዚአብሔር። አንዱን ያከብራል፣ አንዱን ያዋርዳል፣ አንዱን ከፍ ያደርጋል፣ አንዱን ዝቅ ያደርጋል፣ አንዱን ፊት ያደርጋል፣ አንዱን ኋላ ያደርጋል፣ አንዱን ባለሀብት ያደርጋል፣ አንዱን ድሃ ያደርጋል፣ አንዱን ባለስልጣን ያደርጋል፣ ሌላውን ታዛዥ ያደርጋል። እግዚአብሔር እንደዚህ ነው። እስመ ጽዋዕ ውስተ እግዚአብሔር፣ ፍርድ በእግዚአብሔር ዘንድ ነው። እግዚአብሔር ደግሞ የማያዳላ አምላክ ነው። ፍትሕ ርት ያለች በሱ ዘንድ ነው። በማን በእግዚአብሔር ዘንድ ፍትሕ ርት። አዎ እንዴ ሰሎሞን በአንድ ወቅት ትዝ ይለናል አይደል? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ምክረ ሰናይት ለኩሉ ዘይገብራ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው አለና የመጀመሪያ ወደ ወንበር ዘሎ ሄዶ እንደ ጦጣ ቁጭ አላለ። መቅደም የሚገባውና ያስቀደመው አዎ እግዚአብሔር ወይ በዚህ ስልጣን ላይ በዚህ ወንበር ላይ አንተ ቅደም፣ መርጠኸኛልና አክብረኸኛልና መሐለ እግዚአብሔር ለዳዊት ወይ የሱ አዎ እግዚአብሔር ለዳዊት ማለ አይጸጸትም። እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ከጉልበትህ በወንበርህ በፈቃድህ በስራህ ልጅን አስቀምጠሃለሁ ብሎ ቃል ገብቶለት ነበርና እግዚአብሔር እነሆ የሚፈጽም አምላክ ቃሉን የሚያደርግ አምላክ ነውና በሶሎሞን አዎ ልጅነት የእግዚአብሔር ቸርነት ተገለጠ። ቃለ እግዚአብሔር ወይም ደግሞ የእግዚአብሔር ፈቃድ እግዚአብሔር ተገለጠ። ምንም እንኳን የዳዊትን ስልጣን ለመውሰድ እና አቤሴሎም ሌላ ብዙ ነገር ቢያደርጉም ፈቃዱ የእግዚአብሔር ስለነበረ እግዚአብሔር ማለት ሶሎሞንን በዳዊት ወንበር አስቀመጠ። ዳዊት ሲቀመጥ ሁለት ሴቶች በአንድ ቤት ይኖሩ ነበር ይላል። ሲኖሩ ከዕለታት በአንድ ቀን አንዷ ሰውነቷ ገዘፍ ያለው ነውና እንቅልፍ ጥሯት ልጇን ትገለዋለች፣ ከላዩ ላይ ተኝታ። ሌሊት ስትነሳ ልጇ ሞታል። ሁለተኛዋ ግን ልጇን ነቅታ ስለምትጠብቅ እነሆ አጥብታ ገለል አድርጋ አለፋ ተኝታለች፣ እንቅልፍ ይዟታል። በኋላ ይችኛዋ ስትነሳ የእሷ ልጅ ሙቷል፣ የጓደኛዋ ልጅ ግን ቁልጭ ይችላል። የሞተውን አስከሬን ወደ ጓደኛዋ አቅፍ አደረገችና ያልሞተውን ልጅ ግን ጠጋ አደረገችና ማጥባት ጀመረች። ከዚህ በኋላ ጧት ስትነሳ ያችኛዋ ልጅ ከጠገቧ አስከሬን ተሸክማለች። ስታይ የእሷ ልጅ አለ። የእሷ ልጅ ከጓደኛዋ ጋር እንዴ እሱ እኮ የኔ ልጅ ነው አለቻት። የኔ ልጅ ነው። ከዚህ ተካሰሱ። ወደ ሶሎሞን ሄዱ። ሶሎሞን ጋር ሄዱና አብረን እንኖር ነበር፣ እነሆ ዛሬ ሌሊት ከተኛችበት ልጇን ተጭና ገደለችው። ስነሳ የኔ ልጅ ወስዳለች። የሞተው ይሄ አስከሬኑ የእሷ ነው፣ ይሄ ግን የታቀፈችው የኔ ልጅ ነው። ከምንጣላ ከምንበላላ ንጉሥ ሆይ እነሆ 1000 ዓመት ንገስ ፍረድልኝ ብላ ጠየቀች። ያችኛዋ አስጠይቃት አይ የሞተው የራሷ ልጅ ነው፣ የታቀፍኩት የራሴ ልጅ ነው አለች። ነው አንድ ሰዓት እኔ ነቅቼ አጥብቼ ገለል አድርጌ አስተኝቸው እኔም ተኛሁ። እሷ ግን እነሆ በላው ላይ ተኝታበት ልጇ ሞቶባታል። ጧት ግን ስነሳ የኔ ልጅ ታቀፋለች፣ ያለውን የሞተውን አምጣ ታቅፈኛለች አለችው። እሺ ሁለታችሁ መታመን ካልቻላችሁ ሂድና መጥረቢያ አምጣልኛል። መጥረቢያ መጣ፣ የተሳለ መጥረቢያ። አዎ ምን አለ ያለው ምንድን ነው? ከሁለት ክፈሉና ስጧቸው። መታመን ስላልቻሉ አሁን መጀመሪያ ሶሎሞን ምን አለ? ያችኛዋን ልጇ የሞተባትን አሁን የታቀፈችው ልጅሽ ነው አላት። አዎ አለችው። እሺ ይከፈል አለ። አዎ ይከፈል አለች።
ወደዚህኛው ዓለም መጣና አንቺ ሳላት ይከፈላል። አይ ንጉሥ 1000 ዓመት ንጉሥ ከተከፈለማ እንደሷ ልጅ ሞተ ማለት ነው። አስከሬንማ እኮ ሰጣኛለች። እኔ የምፈልገው ልጄ በሕይወት እንዲኖር እፈልጋለሁ። ልጄ በሕይወት እንዲኖር እፈልጋለሁ። ይከፈል ያለችው የሷ ልጅ ስለሞት የኔ ልጅም እንዲሞት ሁለቱም እንዲቀበሩላት ነው። ስለዚህ ተከፍሎ የኔ ልጅ እንደሷ ልጅ ከሚሞት ታሳድገው ልታሳድግ ትፈርምልኝ። አሁን ነገ ሲያድግ እናቴ ብሎ ይመጣል። ልጄ ግን እንዳይከፈልብኝ አልፈልግም አለች። ንጉሱ ከመቀመጫው ብድግ አለና አንቺ ሂጂና አስከሬኑን ቅበሪ፣ አንቺ ግን ልጅሽን ተቀበይና አጥብተሽ አሳድጊ አላት። አየው እግዚአብሔር እንግዲህ እንደዚህ ነው ጥበብን ሲሰጥ ለሰው ልጆች እግዚአብሔር። አዎ ፈሪሃ እግዚአብሔር ሲኖረን፣ አዎ በእምነት ስንበረታና ስንጸና ይህን ነው ምንድን ነው መጥወተ ርስን ይዘው ከእስራኤል ወገን ከፍጹምነት የደረሱ ይህን ያህል ናቸው። ከዚህ በኋላ ከአሕዛብ ወገን ብዙ ወጣና አየው። በመንበሩ ፊት በበጉም ፊት ቆመዋል አለ። ባለሟሎች ሆነዋል። ሕዝብ ያለውን ነገድ አሕዛብ ያለውን በሐውርት ብሎ ደገመው። ወይ ለብሱ አልባሰ ብሩህ ልብስ ለብሰዋል አለ። ክብራቸውን መናገር ሌላ። አሁን ሰሎሞን ምንድነው ክብሩ? ፈሪሃ እግዚአብሔር። ምንድነው ፍቅሩ? ክብረ እግዚአብሔር። ምንድነው ፍቅሩ? አስቀድሞ የሰራ የእግዚአብሔር ቤት ነው። ዳዊት በፍላጎቱ ወይም ደግሞ በመነሳሳት ሊሰራ ለምኖ እግዚአብሔርን ቤተ መቅደስ በልጅ እንጂ በአንተ አይሰራልኝም ማለት ልጅ ግን ይሰራልኛል፣ ለልጅ ፈቅጃለሁ አለ። ለዳዊት ያልተፈቀደውን ቤተ መቅደስ ሰሎሞን ሰራና መጨረሻ ምናለ እግዚአብሔር ያለ በዚህ ለአባቴ ባልተፈቀደ ለሌት በተፈቀደልኝ ቤተ መቅደስ ተሰርቶ አልቋልና ታቦተ ጽዮን እናስገባለን። አሁን ለድንግል ማርያም ምሳሌ ሆነችው። በመቅደሱ ሆነው ካህናቱ በመንበሩ ምዕመናኑ ሴቶች በሴቶች መቋሚያ ወንዶች በወንዶች መቋሚያ ሆነው ሲጠይቁ ልመናቸውን ስማ እንባቸውን አብስ ብሎ ነበር። ልመናቸውን ስማ። በቤተ ክርስቲያን ሆነው አዎ እግዚአብሔር የተለየ ቦታ አለው። እኛ ለምሳሌ እግዚአብሔር ማደሪያዎች ነው። ስለዚህ የእኛ ሰውነት ከኃጢአት እንዲለይ ይፈልጋል። ከኃጢአት ከተለየ ከሁሉም ነገር ከተለየ በእኛ ማን ያድራል? እግዚአብሔር ያድራል። እስመ ነፍስ ተሐድር በደም፣ ነፍስ የምታድረው በደም ነው። እግዚአብሔር የሚያድረው በልብ ነው። ልባችን ንጹሕ ከሆነ ቅዱስ ዳዊት እኮ ልበ ንጹሐ ፍጠር ሊተ እግዚኦ፣ ንጹሕ ልብ ፍጠርልኝ ያለው እኮ ልቡ ተበላሽቶ አይደለም፣ ቀዶ ጥገና ወጥቶ አይደለም። ነገር ግን በኃጢአትን ቆሽሾ ስለነበረ እኮ ነው። ልባችን ንጹሕ ከሆነ ልባቸው ንጹሕ የሆኑ ንጹሐን ናቸው። እግዚአብሔርን አይተዋታልና ልብ ንጹሕ ከሆነ እግዚአብሔር ታየዋለህ። እግዚአብሔር በአንተ ያድራል። ይህን የምናገር። ስለዚህ ምን አለ? ብሩህ ልብስ ለብሰዋል አለ። ክብራቸውን የካህናት ክብር አለ፣ የሊቃውንት ክብር አለ፣ የመነኮሳት ክብር አለ፣ የሰማዕታት ክብር አለ፣ የጻድቃን ክብር አለ፣ የቅዱሳን ክብር አለ፣ የሊቃውንት ክብር አለ፣ የምዕመናን ክብር አለ፣ የወጣቶች ክብር አለ፣ የሕፃናት ክብር አለ። እያንዳንዱ ክብር አለው። ወለዘተው በተሰጠው ጸጋና ክብር ላይ በሰራው ስራ አሁን ለእያንዳንዱ ምን አለው? ክብር አለው ማለት ነው። ይህ ነው የሚናገር። ይቀጥልና ወያጸኑ ውስተ እደዊሆሙ ጸበርተ፣ በእጃቸው ዘንባባ ይዘዋል አለ። ትምህርተ ኃይል ነው። ትምህርተ መዊዕን ገንዘብ አለ። ትምህርተ ኃይል፣ ትምህርተ መዊዕ፣ ትምህርተ ኃይል። አዎ ኃይል። ቅዱስ ዳዊት ኃይል፣ ሰባቱ ሀብታት ከተባሉት አንዱ ሀብተ ኃይል ነው። አንበሳን መግደል በጡጫ ማለት ይልቁንም ጎልያድን አዎ በአንድ ጠጠር መጣል ትምህርተ ኃይል ይላል። ትምህርተ መዊዕ ማሸነፍ፣ ጎልያድን አሸነፈ። አሸናፊ እግዚአብሔር ይዞ ነው። እግዚአብሔርን ካልያዙ ማሸነፍ አይቻልም። ትምህርተ ኃይል ትምህርተ መዊዕ ገንዘብ አድርገዋልና ይላል። ወይጸርሑ በቃል አብይ ወይብሉ ፍርቃን ለአምላክነ ለዘይነብር ዲበ መንበሩ ወለበጉ፣ በታላቅ ቃል አሰምተው ጮኹ። በመንበሩ ላይ ተቀምጦ ላለ አንድም በጌትነት ላለ ለፈጣሪያችን መድኃኒት መባል ይገባዋል፣ ለበጉም መባል ይገባዋል እያሉ አንድ ሆነው ያመሰግኑ ነበር ይላል። አንድ ሆነን እንድናመሰግን እግዚአብሔር ይርዳን። ወይቀውሙ ኩሎሙ መላእክት ወሊቃነ መላእክት አውደ መንበሩ፣ መላእክት ሊቃነ መላእክት በመንበሩ ዙሪያ ቆመዋል። ወሱራፌል ይቀውሙ አውዶ ይላል። አው በመንበሩ አውድ ይቆማሉ አለ። አው በመንበሩ ፊት ለፊቱ ነው ይቆማሉ። ካህናት በመቅደሱ፣ ካህናት በቅድስቱ፣ ሊቃውንቱ በማሕሌቱ፣ ምዕመናኑ በማሕሌቱ በቅድስቱ ይቆማሉ። አዎ
ይህንን ነው የሚናገረው። ቀጠለና ወእልክቱ አርባዕቱ እንስሳሁ ሰገዱ በገጾሙ ወይብሉ አሜን። 40 ኪሩቤልም በመንበሩ ፊት በግንባራቸው አሜን ብለው ሰገዱ። አሜን ማለት ይሁንልን፣ ይደረግልን ማለት ነው። ጾሙ ይሁንልን፣ ስግደቱ ይሁንልን፣ ምጽዋቱ ይሁንልን፣ ይደረግልን። ፍቅር፣ ሰላም፣ ይቅርታ ይሁንልን፣ ይደረግልን። ዛሬ የተቸገርነው ፍቅር ጠፋ፣ ሰላም ጠፋ፣ ይቅርታ ጠፋ። ይህን ያደርግልን መድኃኒዓለም። ሎቱ ስብሐት ወባርኮት ወጥበብ ወአኮቴት ወኃይል ወጽን ለአምላክነ ለዓለመ ዓለም ይላል። ለዘላለሙ ስቡሕ ቡሩክ ጠቢብ እኩት ኃያል ጽኑ መባል ይገባዋል። እግዚአብሔር እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት፣ በሰማያት ያሉ ኃይላት መላእክት አንተን ያመሰግናል። ወለከ ስብሐት ለዓለመ ዓለም፣ ምስጋና ለዘላለም ላንተ ይሁን ይደረግ። ምስጋና ለባህር ይሁን። በሰማይ ያሉ መላእክት፣ በምድር ያሉ ደቂቀ